ሲኤንኤን የኢትዮጵያን እውነት ለዓለም እየነገረ ይገኛል። የአሜሪካው ግዙፉ የሚዲያ ተቋም ሲኤንኤን ሰሞኑን ቪክቶሪያ የተባለች ባልደረባውን ወደ ኢትዮጵያ ልኮ የኢትዮጵያን እውነትና ሀቅ ለዓለም እየነገረ ይገኛል። እቺ ጋዜጠኛ የተገኘችው ጉባ በሚባለው የታላቁ ህዳሴ ግድብ በሚገኝበት ቦታ ነው። ታላቁ የህዳሴ ግድብ ለቀሪው አፍሪካ ክፍል ስጋት ሳይሆን ብርሃን መሆኑን በዘገባዋ እየገለጠች ነው። በአባይ ወንዝ ላይ የተገነባው የአፍሪካ ግዙፉ የውሃ ኃይል ማመንጫ የሆነው ታላቁ የህዳሴ ግድብ ለሀገር ውስጥ በሚሊዮን ለሚቆጠሩ ቤቶች የኤሌክትሪክ ኃይል ከማቅረብ ባሻገር መላውን የምስራቅ አፍሪካ ቀጠና በኃይል ለማስተሳሰር ትልቅ ሚና እየተጫወተ ይገኛል ብላለች በዘገባዋ። ለመገንባት ከ14 ዓመት በላይ የፈጀውና ባለፈው ዓመት መስከረም ወር ላይ በይፋ ስራ የጀመረው ይህ ግዙፍ የምህንድስና ውጤት 147 ሜትር ከፍታ እንዲሁም 1.8 ኪሎ ሜትር ርዝመት ያለው ሲሆን በያዘው የውሃ መጠን በዓለም ላይ ካሉ ግድቦች መካከል በግንባር ቀደምትነት ይጠቀሳል። የግድቡ ፕሮጀክት ስራ አስኪያጅ ኢንጂነር ክፍሌ ሆራ እንደገለጹት በአሁኑ ወቅት ግድቡ ለጎረቤት ሀገራት የኤሌክትሪክ ኃይል ማቅረብ መጀመሩን ተናግረዋል። ለኬንያ እስከ 2000 ሜጋዋት ማስተላለፍ የሚችል መስመር ተዘርግቶ በአሁኑ ወቅት 200 ሜጋዋት እየቀረበ ይገኛል። በተጨማሪም ከጅቡቲና ከሱዳን ጋር የተደረገው የኃይል ትስስር የሚገኝበት ሲሆን ከታንዛኒያ ጋር ደግሞ የመጀመሪያ ደረጃ የትስስር ስራዎች ተከናውነዋል ብለዋል ኢንጂነሩ። በቀጣይ የኃይል መስመሩን ወደ ደቡብ ሱዳንና ሶማሊያ የመዘርጋት እቅድ የተያዘለት መሆኑም ተገልጿል። በቅርብ ዓመታት ውስጥ መላው የምስራቅ አፍሪካ ቀጠና በኢትዮጵያ በሚመነጭ ንጹህ የኤሌክትሪክ ኃይል እንዲያያዝ ይደረጋልም ተብሏል። ይህ ግዙፍ የኃይል ትስስር የስራ ዕድልና የኢኮኖሚ መነቃቃትን ከመፍጠሩ ባሻገር ኢትዮጵያ ከኃይል ሽያጭ ከፍተኛ የውጭ ምንዛሪ ገቢ እንድታገኝ የሚያስችል ነው ሲል ሲኤንኤን ዘግቧል።